ዓለም በጣም እፎይታ አገኘው ያለችበት ሳምንት ነበር። በዋናነት የዚህ ድርድርን እጣ ፈንታ ምናልባት ችግር ውስጥ ሊከተው የሚችለው የደቡብ ሊባኖስ የእስራኤልና የሂዝቦላ አለመግባባት ነው። ይሄ ስምምነት እንዳይሳካ የሚያደርጉ ነገሮች እየተመለከትን ነው። ሚዲያዎች የሀገራት ሶፍት ፓወር መገለጫ ናቸው። ሰይድ አባስ አራቸው ውጭ ጉዳይ ሚኒስትሩም ሊባኖስ ላይ የሚፈጸመው ጥቃት ካልቆመ የተኩስ አቁም ስምምነት ወይም ደግሞ ይሄ ሜሞራንደም ኦፍ አንደርስታንዲንግ የሚባለው ነገር እንደፈረሰ ይቆጠራል አይነት የሚል አቋማቸውን ነው ያራምዳል። ተስማምተው ሜሞራንደም ኦፍ አንደርስታንዲንግ ፈርመው በውይይት ሄደው እነዚህ ተደራዳሪ አካላት ቃል ኪዳናቸውን ካልጠበቁ ጌም ኦቨር ነው የሚሆነው። እስራኤልም ከአሜሪካ ፊት የተነሳት መስሎ እየታያት ነው አሁን። ኢራኖችም አሜሪካውያንም እነዚህ ወሳኝ አክተርስ ለሰላም ዝግጁ ሆነዋል። ብቻችንን ቆመናል ብለው ካሰቡ ኔታንያሁ የሚወስዷቸው እርምጃዎችም ከባድ ሊሆን ይችላል። ለደህንነታችን ስለምንሰጋ በሚል እስራኤል ውስጥ ነው በጣም ጠንካራ ተቃውሞ ያለው። እስራኤልን በአግባብ ያላሳተፈ ስምምነት ሆኖ የሚቀጥል ከሆነ አደገኛ ነው። እነዚህ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንግዳ ይኖሩናል። በተለያዩ የትምህርት ክፍሎች ኃላፊ ሆነው ያገለገሉ እንዲሁም ትምህርታቸው በፍልስፍና በፖለቲካል ሳይንስና በዓለም አቀፍ ግንኙነት ነው። በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ በዚሁ ዘርፍ እያስተማሩና እየተመራመሩ ይገኛሉ። ከዛ ውጭም በተለያዩ ሚዲያዎች ዓለም አቀፍ ትንታኔዎችን በመስጠት ይታወቃሉ። ትእዛዙ መሐመድ እዚህኛ ጋር ይገኛሉ። ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በተለይም የመካከለኛው ምስራቅ ጉዳይን በስፋት እናነሳለን። እንኳን ደህና መጡ። እንኳን ደህና ቆየ። እንግዲህ አንተ እያልን ነው የምንቀጥለው። አዎ ተለምዷል፣ እንደዛ ነው። ያ እንግዲህ በስፋት ባለፈው ቅዳሜ ስንወያይ በነበረው የመካከለኛው ምስራቅ ውጥረት አማካኝነት ዓለማችን ምን ልትሆን ትችላለች በሚቀጥሉት ቀናት ውስጥ ስምምነት ላይ ይደረሳል የሚል ተስፋ ጥለን በተለያዩ ፐርሰንት አስቀምጠን ነበረ። እንግዲህ እንደ ጥሩ አጋጣሚ ሆኖ ትንሽ ካለፉት ጊዜያት በተለየ 3-4 አመታት በኋላ በተለይም ደግሞ ከዚህ አዲሱ ውጥረት ከተቀሰቀሰ በኋላ ከ3 እና ከዛም በላይ ወራት በኋላ የመጀመሪያ ጊዜ በጎ የሚባል ዜና ሊባል ይችላል ኢራንና አሜሪካ ያዝልቀው የሚባል ነገር ቢሆንም ብዙ ስራዎች አሁን መስራት እንዳለባቸው ቢታወቅም ግን ተኩስ አቁም ስምምነት ላይ የሚያደርሳቸውን የመግባቢያ ሰነድ ማዕቀፉ ላይ ደርሰዋል። ኤሌክትሮኒክሊ ትራምፕ ምክትላቸው ጄዲ ቫንስ እና እነ መሐመድ ባጋሊቭ የኢራን አፈ ጉባኤ የፓርላማው ማለት ነው እነሱ ፈርመውታል። እንግዲህ በቀጣይ ደግሞ አርብ በስዊዘርላንድ ጀኔቫ ይጠበቃል። ስነ ስርዓት ነው። ከዛም በኋላ የሚሆነው እንግዲህ የኒውክሌር ጉዳይ አሴቱን እንዴት ይለቀቃል የሚሉ በጣም ውስብስብና ደግሞ የማይግባቡባቸው ነገሮች ሆርሙዝን ጨምሮ ሆርሙዝ እንኳን ቀድሞ ሊከፈት ይችላል ተብሎ ተስፋ ተጥሎበታል። እነሱ ነገሮች በስፋት ይነሳሉ። በደንብ እናየዋለን። ከዚህ ከሊባኖስ ፖለቲካም አንጻር እስራኤልና አሜሪካ ምንድነው አይነት ግንኙነታቸው ሊሆን የሚችለው የሚለውንም በስፋት እናየዋለን። ግን ከዛ በፊት እንደዚህ አይነት ስምምነቶች በጣም መነጋገሪያ ናቸውና ታሪካዊ ስምምነቶች በዓለም ላይ እንደዚህ አይነት ጥሩ አጋጣሚ የፈጠሩ ያው ስምምነትም ሆነው ከዛ የፈረሱም ሊኖሩ ይችላሉና ተወሰኑትን አንስተን ወደ ዋና ጉዳያችን ብንገባ ያው እንደ መነሻ እንዲሆን እንዳልከው ዓለም አቀፋዊ ይዘት ያላቸው ስምምነቶች በታሪክ በተደጋጋሚ ተከስተዋል። ያው እንደምታውቀው ሀገራትም የዓለም ታሪክም ጥንታዊ የመካከለኛ ዘመን የቅርብ ጊዜ እየተባለ ይከፈላል። ከጊዜ አንጻር እንደው ቀረብ ያሉትን ስምምነቶች ብናነሳ አሁን ያለው ይሄ ዓለም አቀፍ ግንኙነት ተመሰረተበት የሚባለው ዘ ፒስ ትሪቲ ኦፍ ዌስትፋሊያ የሚባል 17ኛው ክፍለ ዘመን ላይ ምዕራብ ጀርመን ውስጥ ያለች ግዛት ውስጥ የተካሄደ ስምምነት አለ። መነሻው ሃይማኖታዊ ሊመስል ይችላል። በካቶሊኮች፣ በፕሮቴስታንቶች፣ በፕሮቴስታንት ውስጥ ያሉ የተለያዩ ዲኖሚኔሽንስ በእነሱ ምክንያት የተነሳ ይመስላል። ፖለቲካም ኢምፕሊኬሽን ግን አለው እና ያ ስምምነት ዘ ትሪቲ ኦፍ ዌስትፋሊያ በጣም ወሳኝ የሀገራትን ግንኙነት መሰረት የሆነ ጽንሰ ሀሳብ ህጋዊ አድርጓል። ሉዓላዊነት የሚባል ነገር ሀገራት በውስጣዊ ጉዳያቸው ሶቨሪን ናቸው፣ ሉዓላዊ ናቸው። ያሻቸውን ፖሊሲ ያሻቸውን ሃይማኖት የመከተል መብት አላቸው የሚል ያረጋገጠ በዓለም አቀፍ ግንኙነት ውስጥ እንደ ቤዝ የሚታይ ዘ ትሪቲ ኦፍ ዌስትፋሊያ የሚባል አለ። እሱ ሰክሲድ አድርጓል ከቅርብ ጊዜ አንጻር። ሌላ እንደ ምሳሌ ሊነሳ የሚችለው ከመጀመሪያው ዓለም ጦርነት ማክተም በኋላ 1919 ላይ ፈረንሳይ ውስጥ
ዘ ትሪቲ ኦፍ ቨርሳይል ከተማ ውስጥ የተካሄደ ትሪቲ አለ። እሱ የአንደኛ ዓለም ጦርነትን ማክተም በህጋዊ ሽፋን ሰጥቷል። ሊግ ኦፍ ኔሽንስ የሚባል ዓለም አቀፍ ድርጅት እንዲመሰረት አድርጓል። ከዚህ አንጻር ፖዘቲቭ የሆነ አስተዋጽኦ ነበረው። ነገር ግን እዛ የቨርሳይልስ ትሪቲ ውስጥ ጀርመን ትሪት የተደረገችበት መንገድ በጣም ሀርሽ ስለነበር፣ ከባድ ስለነበር በጊዜ ሂደት ጀርመን ውስጥ ያሉ ፖለቲከኞችን በጣም እያበሳጨ ሄደው ለሁለተኛ ዓለም ጦርነትም የዳረገው እሱ ነው ይባላል። ፖዚቲቭም ኔጌቲቭም ውጤት አምጥቷል። እሱን ማየት እንችላለን። ትንሽ ቀረብ ብንበል ደግሞ ከተባለ እስራኤል በ1948 ከተመሰረተች በኋላ ከአረቦች ጋር ተደጋጋሚ ጦርነት አርጋ ነበር። የመጀመሪያው የሰላም ስምምነት የካምፕ ዴቪድ ስምምነት የሚባለው ከግብጽ ጋር አካሂደው እሱ ተሳክቷል። ግብጽ በ67ቱ የስድስት ቀን ጦርነት ያጣቸውን የሲናይ በረሃን አገኘች። ለእስራኤል ደግሞ የዲፕሎማቲክ እውቅና አገኘች። በአንዋር ሳዳት ግብጽን ወክሎ ሜናሄም ቤጌን የእስራኤል ጠቅላይ ሚኒስትር ሆነው እሱም ተካሂዷል። የሰራ ስምምነት ነበር። በጆርዳንና በእስራኤል መካከል በ1994 እንደዚሁ ስምምነት አለ፣ የሰላም ስምምነት እና በወንዞች በውሃ አጠቃቀም ላይ የቴሪተሪ ላይ እና ጆርዳን ኢየሩሳሌም ውስጥ ያሉ ቅዱስ ስፍራዎችን ከመጠበቅ አንጻር የእሷን መብት አስከብሮ የእስራኤልን አስከብሮ የተካሄደ ስምምነት ነበር በመካከለኛው ምስራቅ። እንደ መጨረሻ አንዱ ለሶስት ኤግዛምፕሎችን ለማንሳት እንግዲህ ችግር ኦል ኦቨር ዘ ወርልድ የሚያጋጥመው ዩናይትድ ኪንግደም ውስጥም ያጋጥማል። ይሄ የሰሜን አየርላንድ ችግር እነሱም ጋር አለ። በ1998 የወቅቱ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር እሳቸውና የሰሜን አየርላንድ ፖለቲከኞች ያካሄዱት የዕለተ ስቅለት ስምምነት የሚባል አለ፣ ጉድ ፍራይዴይ የሚሉት ስምምነት አለ እና የሰሜን አየርላንድን ችግር ለመፍታት ሰርቭ ያደረገ ስምምነት ነው። ወደ ጎረቤት ሀገር ከመጣ በሱዳንና በደቡብ ሱዳን ኤስፒኤልኤም 2006 ላይ ኬንያ ውስጥ የተካሄደ የሰላም ስምምነት አለ። አሁን ደግሞ ሪሰንት ወደፊት ምን እንደሚሆን አናቅም እንጂ አብርሃም አኮርድ ከ2020 ጀምሮ አሜሪካ፣ እስራኤል፣ አረብ ሀገራት እንደው ፕሪዶሚናንትሊ የአብርሃም አኮርድ ኢንቴንሽኑ ምንድነው? ሙስሊሞችም ጁሾችም የአብርሃም ልጆች ነን፣ ወንድማማቾች ነን እና እስራኤል አብዛኛው ሙስሊም ካለባቸው ሀገራት ጋር የዲፕሎማሲ፣ የኢኮኖሚ፣ የሴኩሪቲ ግንኙነት ለመመስረት የታሰበ ነው። 2020 ላይ እስካሁን 5-6 ሀገራት ፈርመዋል አይደለ? ዩናይትድ አረብ ኤሚሬትስ፣ ባህሬን፣ ሱዳን አለች፣ ሞሮኮ አለች፣ ካዛክስታንም አለች። እንዲህ ያለ እና በታሪክ እንደው ከቅርብ ጊዜ ከዌስትፋሊያው ጀምረን ዋና ትሪቲዎችን ብናይ የተሳኩ በሂደት ላይ ያሉ ስምምነቶች እነዚህና የመሳሰሉት ናቸው። ቢኒ ልክ ነው። እንደው ለማስታወስ ያህል ነው ታሪካዊ ስምምነቶች እንዳልከው የተሳኩም ያልተሳኩም ሌላ ጸባጫሪ ሆነው የተፈጠሩ ስምምነቶች አሉ። ይህን ያነሳንበት ምክንያት በዋነኝነት በኢራንና በአሜሪካ መካከል ስምምነት ላይ ጫፍ ላይ ደርሰናል፣ ከ40 ጊዜ በላይ እስከ 38 እስከ 40 ጊዜ ተብለናል በዚህ 3 ወራትና በቅርብ ጊዜ ግን ተመልሶ እንደዚህ የመፍረስ ነገሮች አሉና ይህን ያነሳንበት ምክንያት ዓለም በትልልቅ ትሪቲዎች መካከል አልፋለች። ይሄኛውም የሚሳካ ከሆነ የመካከለኛው ምስራቅን ፖለቲካና የዓለምን ፖለቲካዊ ቅርጽ ሊቀይር የሚችል በጎ ውጤት ይዞ ይመጣል ከሚል አንጻር ነውና ልክ በአንደኛው የዓለም ጦርነትና በሁለተኛው የዓለም ጦርነት መጨረሻ ላይ የተደረጉ አይነት ትልልቅ ስምምነቶችንም ያህል እኩል ወይት የሚሰጠው ስምምነት ነው። ምክንያቱም መካከለኛው ምስራቅ ላይ ያለ ውጥረት በመሆኑና በመካከለኛው ምስራቅ ላይ ያሉ አሁን ተዋናያን የሚባሉት በዚህ ጦርነት ላይ ብዙ እየሆኑ መምጣታቸው ኢራንና አሜሪካ ታረቁ ብለን የማንተው በኢራን ዙሪያ ያሉ ኃይሎችም የራሳቸውን ጥያቄ የሚያነሱበት ሴም ታይም ደግሞ እንመጣበታለን እንጂ እስራኤል የምትባለው ኃይል ምንም ይሁን ምን ትራምፕ ኔታንያሁ እንደውም ያሉት የትራምፕ ውሳኔ ነው፣ የአሜሪካ ፕሬዚዳንት ውሳኔ ነው፣ ይሄ የራሱ ውሳኔ ነው፣ ሂዞን ቢዝነስ፣ እኛ ደግሞ የራሳችን ውሳኔ አለን። ምንም እንኳን የአሜሪካ ወዳጅ ብንሆንም እነ ኢታማር ቤን ግቪር የሚባሉት ቀይ ዘመም
ደህንነት ሚኒስትሩ እሳቸው ደግሞ ትራምፕን እንወዳቸዋለን ግን ደግሞ የእስራኤል ጉዳይ እስራኤል ነው ያሉበትን ስትመለከት ብዙ ነገሮች አደጋ እንዳላቸው በደንብ ያሳያል። የ1993 እና 94 የኦስሎ ስምምነትም እንደዚሁ 2015 ከዚሁ ከመካከለኛው ምስራቅ ጉዳይ ጋር አብረው የሚነሱ ስምምነቶች ናቸው። ያው በእርግጥ ከነ ባልፎር ዲክላሬሽን ጀምሮ ያለው ነገር ስምምነት የሚመስል ግን አንዱን ለማጥፋት የራሱን ቴሪቶሪ የማስፋትና የመመስረት ብዙ ጥንቅጥ ያለው አካባቢና ዓለም ነው ያለ ነው። እነዚህን ታሪካዊ ስምምነቶች ቀደም ካሉት ጊዜ ከ300 ከ400 ዓመታት በፊት ጀምሮ የተወሰኑትን ይሄ ያልንበትን ምክንያት ከዛ አንጻር የሚታይ ነው። የስምምነቱን አንኳር ነጥቦች በተወሰነ እናነሳቸዋለን። ኦፍ ኮርስ ግን ዓለም በጣም እፎይታ አገኘው ያለችበት ሳምንት ነበርና ሚዲያዎቹም ቶናቸው ያ ነው። በእርግጥ በሌላ በኩል ደግሞ የሚዲያ ድምጸቱም ስጋትም የሆነ ተስፋና ስጋት ነው። በእርግጥ የመካከለኛው ምስራቅ ፖለቲካ ኢቭን ቢፈራረሙትም ከዛ አንጻር እንደው የሚዲያዎቹም እንደው ዓለም ትንሽ አረፍኩ ተነፈስኩ የሚል ድምጽ ነበራት። እንዴት ይታያል እሱ ነገር? ልክ ነው። እንግዲህ ይሄ ችግር ሲከሰት ፌብሩዋሪ መጨረሻ አካባቢ ያመጣው መዘዝ አለ። በተደጋጋሚ በውይይታችን ያነሳ ነው። ኢኮኖሚያዊ ችግር ፈጥሯል። የጦርነቱ ራሱ መካሄድ የሰው ልጅን ውድ የሆነው የሰውን ሕይወት ሲቀጥፍ ነው የኖረው። ሪሊፉ እንደ ግልግል የምንወስደውን ጦርነቱ ያከትማል የሚል ነገር መሰማቱ በአሜሪካና በኢራን ቀጥተኛ የሆነ ተኩስ አለመኖሩ እሱ ራሱ ትልቅ ግልግል ነው። ትልቅ መልካም ዜና ነው። አንድ ሪሊፍ። ሁለተኛ ኢኮኖሚያዊም ጣጣ አምጥቷል። በተለይ የኢነርጂ ዋጋ በማስወደድ ተያያዥ የሆኑ ጣጣ አምጥቷል ብለናል። አሁን ሰሞኑን ሆርሙዝ መርከቦች እያለፉበት ነው እየተባለ ነው። እዛ ውስጥ የተቀመጡ እነዚህ ውሃ ውስጥ ያሉ የሚቀመጡ ፈንጂዎች እነሱ እስኪመክኑ ነው እንጂ ዲል ስላለ አሁን የ20% የሚሆነው ነዳጅ ሲወጣ ገበያውን ያረግባል። ማርገብም ጀምሯል። ኦሬዲ የዛሬውን እርግጠኛ አይደለሁም እንጂ ትናንት 80 ቤት ሁሉ እየሰማን ነው በበርሜል ነዳጅ እዛ ሁሉ ገብቷል። ይሄ ትልቅ ሪሊፍ ነው እና በዓለም ላይ የፈጠረውን የኢነርጂ የዋጋ ውድነት ያረጋጋልናል። ሁለተኛው እሱ ነው። ሌላ ወደፊት ተስማምተው ካሳኩት በኢራንና በአሜሪካ መካከል የኒውክሌር ዲልም ማካሄዳቸው ስለማይቀር ቀጣዩ ስቴፕ እሱ ነው። ከሜሞራንደም ኦፍ አንደርስታንዲንጉ ቀጥሎ የሚመጣው በ2 ወር ውስጥ የሚካሄደው ስምምነት እሱንም ያካትታል። በዛ ኒውክሌር ስምምነትም ከተስማሙ ሌላ ትልቅ እፎይታ ይሆናል ማለት ነው። ኢራንና ምዕራባውያን የሚያጣላቸውን ችግር ሊፈታላቸው ይችላል። ኢራኖች በተደጋጋሚ እያሉ ያሉት ከተስማማን አይቀር ከእንግዲህ በኋላ ኢራንና አሜሪካ፣ ኢራንና እስራኤል የፖለቲካ ልዩነት ባጋጠመን ቁጥር ወደ ጉልበት ወደ ቫዮለንስ እንዳንገባ ማንኛውንም ችግር በጉልበት ላለመፍታት እንስማማ የሚል ለኢራኖችም ለሌላውም የሚተርፍ ሪሊፍ ይሆናል እና ባጭሩ የጦርነቱ መቆም መልካም ዜና ነው። ችግሩ ጦርነቱ ይዞት የመጣው ኢኮኖሚያዊ ይሄ የግብርና ግብአቶችም ከኳታር ከመካከለኛው ምስራቅ እየወጡ ዋጋ ሲያስወድድብን የነበረውንም ነገር ረገብ ያደርግልናል። እነዚህም ቤኔፊቶች ለመስጠት ዳር እያለ ነው። ገና እየጀመረ ነው። በአንድ ቀን ሁሉ ነገር አይስተካከልም። ስቴፕ ባይ ስቴፕ ግን እየተስተካከለ ሄዷል። ምዕራባውያንና ኢራኖች በመስማማታቸው ብቻ በዓለም ላይ ያለ የሆነ መልካም አየር ይነፍሳል። ኢኮኖሚያዊ፣ ፖለቲካዊ መልካም ውጤት ያመጣል። በተለይ ደግሞ በኋላ እናየዋለን የደቡብ ሊባኖስ ጉዳይ ከተስተካከለ በቀይ አካባቢ በዚህ ምክንያት በዚህ ችግር የተከሰተውን አለመግባባት ሊያስተካክለው ይችላልና ኢኮኖሚያዊ፣ የሴኩሪቲ፣ ፖለቲካዊ ሪሊፎች እያገኘን ነው። ሚዲያዎች ቶናቸው እንዴት ነው ያልከው? ያው ከዚህ በፊትም አንተም ብለዋል፣ ተነጋግረንበታል። ሚዲያዎች የሀገራት ሶፍት ፓወር መገለጫ ናቸው እና የሀገራቸውን ብሔራዊ ጥቅም ሰርቭ ስለሚያደርጉ የአሜሪካ ሚዲያዎችን ስታይ ያው የመንግስት ሚዲያ የለም በአሜሪካ ፕራይቬት ቻናሎች እንደዛ ነው ያሉት። የነሱ አቋም ከሪፐብሊካን ሳይድ ና ለዲሞክራት የሚያደሉ እሱን ተረድተህ አቋማቸውን ታየዋለና መልካም ነው፣ ችግሩን ይቀንሳል የሚሉ አሉ። ሪፐብሊካን ሊን የሚያደርጉ ወደ ዲሞክራት ሊን የሚያደርጉት ደግሞ ከኦባማ ከጄሲፒኦኤ
ምን ለውጥ ሊያመጡ ነው ዶናልድ ትራምፕ ይሄ ሁላ ጦርነት የተካሄደው ምንድነው የሚል የፓርቲዛን የሚመስል አትሞስፌር አይተናል። አውሮፓ ውስጥ ያሉ ሚዲያዎች እነ ቢቢሲ እነ ስካይ ኒውስ እነ ፍራንስ 24 ስምምነቱን በበጎ ያዩታል። G7 ላይ ያሉትም እነዚህ የአውሮፓ ሀገራት ምናምን በስምምነቱ ደስተኛ ስለሆኑ ለነሱ ብሔራዊ ጥቅም የሚሰሩት ሚዲያዎች መልካም ነው ብለዋል። የቻይናው ሲጂቴን የራሽያ ቱዴይ ደግሞ ብታየው ስምምነት በጣም ጥሩ ነው ግን ቀጣዩ ስቴፕ ድርጊት የተስማሙትን ነገር ወደ ድርጊት የመቀየር የሚል እንዲህ አይነት ከሀገራቱ ፖዚሽን ጋር ሪሌት የሚያደርግ የሚዲያ ሪፍሌክሽንም ሰሞኑን አይተናል። ቢኒ ልክ ነው። ትክክለኛው ሀሳብና እንትን የሚዲያዎች የሚሰጧቸው የሚያስነበቧቸው ጽሁፎች እንዳለ አሁን እኛም ሀገር ላይ አስቸጋሪ የሚሆነው እነሱ የሰጡትን እንዳለ መውሰድ አደጋ አለው። ምክንያቱም አንተ እንዳልከው በሀገራቸው ፖለቲካ የውጭ ፖሊሲና በየትኛው መንገድ ቢሆን ሀገራቸውን ታሳቢ እያደረጉ ነውና ትንሽና አርሲ ስምምነቱን አሜሪካ ጊቭ አፕ አረገች አይነት ስሜት ሰጥተውታል። ምክንያቱም ምንም አይነት ስምምነት ይሁን ምንም ይሁን ሞስኮና ዋሽንግተን ራይቫል የሆኑ ኃይሎች ናቸውና ከዛ አንጻር የሞስኮን ብርታት ጥንካሬ ለማሳየት በሚመስል መልኩ አንዳንድ በራሽያ በኩል ያሉ ጽሁፎች እንደና አርቲዩ ስትመለከት ዋሽንግተን በቴህራን የተሸነፈችበትን አውድ ለመፍጠር ሞክሯል። ኦፍ ኮርስ ማን ያሸንፋል ይሄ ምናምን እኛ ብዙ ትኩረታችንም አይደለም። ግን በጣም ይሄን ፕሮግራም እንደው ቀደም ሲል ከ3 ወር በፊትም በነበረው በዚህ ጉዳይ ላይ ሲነሳ ኢራን በዚህኛው የፖለቲካ ልኳ ተደራድራም ሆነ በምንም መንገድ የነ ፔዜሽኪያን አስተዳደር የነ ሞጅተባ ሀመኒ ወይም ደግሞ የአያቶላው አይነት ግንዛቤ በኢራን ላይ አሁንም የሚቀጥል ከሆነ በምንም መቼም ኢኮኖሚያዊ ይታወቃል ተጎድቶባታል ብዙ ነገሮቿን አታለች። ግን እንደዚህ ብላ ከቀጠለች በምንም አይነት ሁኔታ ባለድል እንደምትሆን ግልጽ ነው። ነገ ከነገ ወዲያ የሚመጣውን ውጤት የምንመለከተው ቢሆንም እነዚህ ነገሮች እንመለከታቸው እንዳልከው ዓለም ግን በትልቁ ተንፍሳለች። ዓለም በትልቁ ስተነፍስ ደግሞ የአገራት የፖለቲካ ፍላጎት እንደነ ቻይና ያሉት ቻይና በጣም በሚገርም ሁኔታ እኔ አካሄዴ ሁሉ በውጭ ጉዳይ ሚኒስትሯ ዋንጊ አማካኝነት ሀሳብ ስትሰጥ በኢራንንም አሜሪካንም በራሴ መንገድ እያናገርኩ ነው። በራሴ መንገድ ስትል በራሷ ቋንቋ አሜሪካ ጋር ምን እንደሚያግባባት ታውቃለች፣ ኢራን ጋር ምን እንደሚያግባባት ታውቃለች። አት ዘ ሴም ታይም ቢዝነሳቸውን ወይም ደግሞ ንግዳቸውን ሌሎችንም ነገር ይሰራሉ ማለት ነውና አገራት እንዳልከው በራሳቸው ልክ የሆነ ዘገባም ሚዲያዎቻቸው በዛ ልክ ነበር። አሜሪካ ላይ የሚዲያዎች ደግሞ እንዳልከው የዴሞክራትና የሪፐብሊካን አይነት አውድ ስላለው ትራምፕን ለመንካት ሲባል አሜሪካ ዋጋ ከፍላ ወጣች ልትወጣ ነው የሚሉ ሀሳቦች አሉ። ኦፍ ኮርስ ባለፈው ያነሳናቸው አሉ አይደለ ሙሉ በሙሉ መደምስሰን ወይም ደግሞ ኤፒክ ፊሪ በሚባለው መቆጣጠር ከዛ አልሆን ሲል ደግሞ ወደ ሆርሙዝ መሄድና ጭራሽ ተከፍቶ የነበረውን ሆርሙዝ አዘግተው ሌላ ድርድር መጨረሻ ላይ ደግሞ ራስን መከላከል አሉ። ከዛ ስምምነት እና በጣም በዓለም ፖለቲካ ላይ የተለመዱ አካሄዶች ቢመስሉም ግን ያው ጦርነት የሚቋጭባቸው መንገዶች 1-4-5 ይታወቃሉ በምን ሁኔታ እንደሚቋጭና እነሱንም አሉ 4-5ቱም አሉም ግን ከዛም ደግሞ አሁንም ስጋት ያለበት ሆኖ እንደሚቀጥል ይነገራል። ነጥቦቹን ተመልካቾቻችን አብዛኞቹን አንኳር ነጥቦቹን ያቋቸዋል። ግን ጻብ የሚያስነሱትን ላይ ልናተኩር እንችላለን። ግን ይሄ ስምምነት እንዳይሳካ የሚያደርጉ ነገሮች እየተመለከትን ነው። እንደገና ከነዚህ ነጥቦች መካከል የሚሳካባቸው ነጥቦች ሁለቱም መድከም ሁለቱም መሰላቸት የትራምፕም የሀገር ውስጥ ፖለቲካቸው ጉዳይ አለ። ኢራንም የሀገር ውስጥ ፖለቲካቸውም የኢራንም የዋዛ አይደለም። የተከፋፈለ ኃይል አለ በዚህ ልክ ይፈጸም የሚል በጦርነቱን ማስቀጠል የሚፈልጋለ ማርገብ የሚፈልጋለ በዛ ላይ ደግሞ ኢራን ውስጥ ያለ የፖለቲካ ልዩነትም ልክ አሜሪካ ውስጥ እንዳለ ሁሉ እሱም አለ። እነሱ ነገሮች ተዳምረው ሌሎች ቀጠናው ችግሮች ለምንመለከታለና መጨረሻው እንዳያመር የሚያደርጉ ጉዳዮች ስጋቶች ተብለው የተቀመጡ ነገሮች ካሉ አሉታው ለማንኛውም ድርድር ፈርታይል ግራውንድስ አሉት የሚሳካባቸው ብዙ እድሎች አሉ። ያው ደግሞ የሰው ልጅ ስራ ስለሆነ ድርድርም አንዳንድ ቻሌንጆች አሉት። አሁን ለምሳሌ በዋናነት የዚህ ድርድርን እጣ ፈንታ ምናልባት ችግር ውስጥ ሊከተው የሚችለው የደቡብ ሊባኖስ የእስራኤልና የሂዝቦላ አለመግባባት ነው። አደራዳሪዋ በዋናነት ድርድሩን ስትመራ የነበረችው ፓኪስታን ሪሰብ ከቅርብ ጊዜ ወዲህ ደግሞ ኳታር
ገብታ እያደራደሩ ነው። ፓኪስታኖቹም ኢራኖቹም የሚሉት ይሄ የሰላም ዲል የሜሞራንደም ኦፍ አንደርስታንዲንግ በሁሉም አካባቢ ጦርነት ያቆማል፣ የደቡብ ሊባኖስም ጭምር ነው የሚሉት እነሱ። እስራኤሎች ግን በተደጋጋሚ እኛ የለንበትም፣ አናቆምም። ጠቅላይ ሚኒስትሩም የመከላከያ ሚኒስቴሩም የደህንነት ሚኒስቴሩም የፋይናንስ ሚኒስቴሩም ተቃዋሚ ፓርቲዎቹም እነሱ ምንድነው የሚሉት የእስራኤልን ደህንነት ለማረጋገጥ ከጋዛ ለመውጣት ካለብን አንወጣም፣ ከደቡብ ሊባኖስም ለመውጣት ካለብን አንወጣም፣ ከሲሪያም አንወጣም፣ በፍጹም አናደርገውም ብለዋል። እንግዲህ የተለያየ ፖዚሽን ያዙ አሜሪካውያን። ምክትል ፕሬዚዳንቱ ጄዲ ቫንስ ይሄ ሜሞራንደም ኦፍ አንደርስታንዲንግ አንድ ገጽ ተኩል ነው፣ በቅርቡ ለሁሉም ግልጽ እናደርጋለን ብለዋል። እዛው ዝርዝር ውስጥ ያለውን ኔታንያሁም እስቲ እናየዋለን፣ ዝርዝሩን እናየዋለን ብለዋል። እና እዛ ውስጥ የደቡብ ሊባኖስም ጦርነት መቆም አለበት የሚለው አለ ወይስ የለም? በእርግጥ እናየዋለን። ፓኪስታንና ኢራን ግን የሚሉት አለበት፣ እስራኤል ደግሞ የምትለው የለበትም። እንደዛ አንድ ችግር ይፈጥራል። እስራኤል ደግሞ ደቡብ ሊባኖስ ውስጥ ጦርነቱ እንደቀጠለ ነው። ሂዝቦላም ደቡብ ሊባኖስ ውስጥ ምላሽ ይሰጣል። እስራኤልም እስከ ዛሬ ጧት ድረስ እርምጃ እየወሰደች ነው። ሂዝቦላን ትተው ኢራኖች ለብቻቸው የሰላም ስምምነት የሚያደርጉ አልመሰለኝም። ምክንያቱም ወዳጆች ናቸው። ከዚህ በፊት ስንወያይ እንዳልነው ሂዝቦላ ወደ እስራኤል ራሱ ጦርነት ውስጥ የገባው ማርች 2 አካባቢ ፌብሩዋሪ 28 አያቶላ ሆሚኒ ስለተገደሉ የእሳቸው እንደምንበቀላለን ብሎ ነው። እና እንደዛ በለው የገቡትን ሂዝቦላን ትተው ኢራኖች ከአሜሪካ ጋር ብቻቸውን የሚደራደሩ አይመስልም። እስቲ ሰሞኑን ምን እንደሚሆን መጨረሻው እናያለን እንጂ የደቡብ ሊባኖስ ጉዳይ አለበት። ከዛ ያው እንደ ያሁኗ የአዲሷ ውጥረት እንደ ኢሚዲየት ኮዝ በሂዝቦላና በእስራኤል መካከል እንደ ኢሚዲየት ኮዝ ተወስዶ ነው እንጂ እንዳልካው አያቶላ አሊ ሀመኒ እንግዲህ ሲገደሉ እሳቸው ከሞቱማ በሚል ያችን እንደ አዲስ ግን ከዛ በፊትም ያው ከኦክቶበርም 2023 ጀምሮ በታሪካቸውም ከምስረታው ጀምሮ ሂዝቦላ ጋር ያው ጦርነት ውስጥ እንዳሉም እንደው ለማስታወስ ያህል ነው። ላለፉት 40 ምናምን አመታት ልፍልፍ እያሉ ሲዋጉ ነው የኖሩት። ባላንጣዎች ናቸው። ከምስረታው ጀምሮ ሂዝቦላና እስራኤል እንደዛ ናቸው። ልክ ባላንጣዎች ናቸው እንደዛ። አሁን የቅርቡ ግን ይሄ የሜሞራንደም ኦፍ አንደርስታንዲንጉ የመሳካት እና ያለመሳካት እንቅፋት ሊሆን የሚችለው አንዱ እሱ ነው፣ የደቡብ ሊባኖስ ጉዳይ። ሁለተኛ ደግሞ ሜሞራንደም ኦፍ አንደርስታንዲንጉ ባለፈው እንዳልነው ለወደፊት ዋና የሚወያዩበት ጉዳይ መደላደል ለመፍጠር ነው ተብሏል። ገብተውበት በሁለት ወር ውስጥ ስምምነት አካሂደው ካልተግባቡ ወደ ስኩዌር ዋን ሊመለሱ ይችላሉ፣ ምናልባት ወደ ችግሩ ሊመለሱ ይችላሉና ይሄ ድርድሩ ካልሰመረ ሜሞራንደም ኦፍ አንደርስታንዲንጉ ትርጉም አልባ ሊያደርገው ይችላል። ሌላ ደግሞ ተስማምተው ሜሞራንደም ኦፍ አንደርስታንዲንጉ ፈርመው በውይይት ሄደው እነዚህ ተደራዳሪ አካላት ቃል ኪዳናቸውን ካልጠበቁ ጌም ኦቨር ነው የሚሆነው። በቃ ትርጉም አልባ ይሆናል። ይሄ ነው ባለፈው ጄኔቫ ላይ ድርድር እየተካሄደ በድርድር መሀል እንግዲህ አመራሮቹ የጄኔቫም የኦማንም ሰዎች አርባ አካባቢ ቅዳሜ ችግሩ ሊጀመር 40 አካባቢ ሰኞ የመሳካት እድል አለው እየተባለ ወደ ቫዮለንስ ገብተናል። እና እነዚህ አካላት ውሉንም ከፈረሙ በኋላ ቃል ኪዳናቸውን ካልጠበቁ ይሄ ውል የመፍረስ አደጋ አለው። እና እንዲህ አይነት ችግሮች አሉ። በዋናነት ግን ስቲኪንግ ፖይንት የሚሆነው ሪሰንት የሆነው የደቡብ ሊባኖስ ችግር ነው የሚሆነው። ይሄኛው እና ኢራን እንዳውም ሰይድ አባስ አራግቺ የውጭ ጉዳይ ሚኒስትሩም ሊባኖስ ላይ የሚፈጸመው ጥቃት ካልቆመ የተኩስ አቁም ስምምነት ወይም ደግሞ ይሄ ሜሞራንደም ኦፍ አንደርስታንዲንግ የሚባለው ነገር እንደፈረሰ ይቆጠራል አይነት የሚል አቋማቸውን ያራመዱት። በዛ ላይ የኢራን ጦር ዩኒፋይድ የሚባለው ኮማንዶ እሱ እስራኤል ጥቃት መሰንዘሯን የምትቀጥል ከሆነ በጣም ሀርሽ የሆነ ሪስፖንስ እንሰጣለን፣ በጣም አደገኛ የሆነ ምላሽ እንሰጣለን ብለዋል። አያረጉትም ማለት ከባድ ነው አሁን ባለው ሁኔታ። በዛ ላይ ደግሞ ከአሜሪካ ጋር በተወሰነ መጠን ፖለቲካሊ ልዩነት አላት ብለው ባሰቡበት ሰዓት የኢራን ፖለቲከኞችና በተለይም ደግሞ የአይአርጂሲ ሰዎች እርምጃ ላይወስዱ አይችሉም እና እስራኤልም ደግሞ አሁን ይሄ በጣም ሁለቱም አደገኛ የሚያደርጋቸው እስራኤልም ከአሜሪካ ፊት የተነሳት መስሎ እየታያት ነው። አሁን በእርግጥም
ፊት የሚነሳት ከሆነ ትራምፕም የተበሳጩባቸው ነው በግልጽ ሀሳባቸውን እያጋሩ ነው ለመገናኛ ብዙሃንም ኔታንያሁ ቢጠነቀቁ አይነት ነገር ነውና ብቻችንን ቆመናል ብለው ካሰቡ እነ ኔታንያሁ የሚወስዷቸው እርምጃዎችም ከባድ ሊሆን ይችላል። at the same time ኢራን ደግሞ የተሰበሰበ ጉልበት ሊኖራት ይችላል። አሜሪካን ቀንሶ ከእስራኤል ጋር መፋለም ለኢራን ደግሞ አሁን አሳይታናለች ብዙ ነገርና አደገኛ የሆነ ውጥረት ድጋሜ ሊቀሰቀስ ይችላል የሚል ስጋትም አለ። በእርግጥ በሁለቱም በኩል የሚሰጠው አስተያየት ነው። አንደኛ ኢታማር ቤን-ግቪር በዝላል ስሞትሪች እስራኤል ካትስ በጣም የደህንነት ሰዎችና የመከላከያ ሚኒስትሮቹን ጨምሮ ራሳቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ በዚህ ስምምነት ላይ እኛ የለንበትም ነው አቋማቸው። ያ ማለት በጣም የውስጥ ፖለቲካቸውም ላይ እንደዚሁ ጫና እየተፈጠረባቸው ነው። ይሄ ስምምነት እንዲፈረም መፍቀድ የለባቸውም። ግን ይሄ የሚያሳየው አሜሪካ ናት የሚለውንም ነገር እኮ ጥያቄ ውስጥ ያስገባል። ይሄ ስምምነት እንዲፈረም መፍቀድ የለባቸውም። ከዚህ በፊት ሲያረጉት እንደነበረው እስራኤላውያን ወይም ደግሞ የእስራኤል ፖለቲከኞች በሎቢ ልክ ይሄ አይፓክ የሚባለው ድርጅት አሁን እሱ ትልቅ ስራ እየሰራ ነው። የ2015ቱን የኒውክሌር ስምምነት እንዴት እንደናደው እናስታውሳለን። ቀስ እያለ በኮንግረስ ሲሰራ ሎቢ እያረገ የ2015ቱ ያው ትራምፕ መጡና 2018 ላይ የኒውክሌር ስምምነቱን ጥለው ተወጡ። at the same time የአሜሪካ ኮንግረስም ይሄ ጉዳይ ሪቪው አድርጎ ቻሌንጅ ማድረግ አለበት የሚል ጥያቄ ይሄ አይፓክ የሚባለው የእስራኤልና አሜሪካ የእንትን ግሩፕ ነው። በደንብ በቃ እስራኤል በመካከለኛው ምስራቅ ላይ ያላትን አቅም ታጠናክር አሜሪካን ይዛ መንቀሳቀስ አለባት ብሎ የሚያምን በዛ ልክ የሚሰራ ትልቅ ተቋም ሎቢስት ግሩፕ ነው። ስለዚህ አደገኛ ነው። እሱን ስትመለከተው አስቸጋሪ ነው። ግን ኔታንያሁ ትራምፕ እንወዳቸዋለን ግን ደግሞ የእስራኤል ጉዳይ የሚወሰነው በእስራኤላውያን ነው የሚል አቋም ነው እያረመዱ ያሉትና በእስራኤል በኩል የሚሰጠው መግለጫ ትራምፕን በመሀል የሚበሳጩት በኢራን በኩል ያሉት ደግሞ የጦር ሰዎች በጣም በአጭር ጊዜ ውስጥ መጠቃቃት ውስጥ ሊገቡ ይችላሉ። አንደኛ ይሄኛው በደቡባዊ ቤይሩት ያለው በጣም ወሳኝ ማዕከል የሚባል ዲያህ ነው የሚባል ቦታ አለ፣ ሰፈር አለ። በጣም ቁልፍ ዳሂራ የሚሉት ሰፈር የወሳኝ ሄዝቦላ ማዕከል ሴንተር ተደርጎ የሚወሰድ ቦታ ነውና እዛ ላይ ጥቃት እንዳሰነዝር ተብሎ ነበር። ግን ስምምነቱ ሊፈረም ትንሽ ሰዓታት ቀርቶት እስራኤል እዛ አካባቢ ላይ ጥቃት ሰንዝራለች። 2 ሰዓት ሲቀረው አሉ ትራምፕ። እሱ የሚያሳየው አንደኛ እንቀበልም መልእክት ነው። ሁለተኛ ደግሞ ሊባኖስ ላይ ያለው ጥቃት ካልቆመ በኦል ፍሮንትስ ነው ፖዝ ማድረግ ያለበት ጦርነቱ ተብሏል። የሊባኖሱ በጣም ክሪቲካል እየታየ ያለ ጉዳይ ነው። እንደምታየው አሁንም ጥቃቱ ቀጥሏል። ሊባኖስ ላይ ወደ 4 ሰዎችም ጠዋት ህይወታቸውን አጡ የሚል መረጃ ስመለከት ነበርና እስራኤልም በእርግጠኝነት የምታቆሙ አይነት አይደለችም። እኔ እሁድ ኦልመርት ብቻ ናቸው እሳቸው የቀድሞ የእስራኤል ጠቅላይ ሚኒስትር ብዙ ኢትዮጵያውያን ያውቋቸዋል። እሳቸው ብቻ ከደቡብ ሊባኖስ ነቅሎ መውጣት ያስፈልጋል፣ በሰላም ከአካባቢው ጋር ተዛምዶ መኖር ይሻላል የሚል ሀሳብ ሲሰጡ የሰማሁት እንጂ ከዛ ውጭ አብዛኞቹ እነዚህ ቤኒ ጋንትስ ጭምር ከኔታንያሁ በተቃራኒ የቀድሞ መከላከያ ሚኒስትር የነበሩት ጠቅላይ ሚኒስትርም ሆነው ነበር ለተወሰነ ጊዜ ቀናት ኦር ሰምቲንግ እነሱ ራሱ ጫና እየፈጠሩ ነው። አሁን ሴንትሪስት የሚባሉት የመካከለኛ የሆነ ማዕከል ላይ ሆነው ግራቀኝ የሚመለከቱ በጎ ፖለቲካ የሚያራምዱ ለዘብተኛ የሚባሉት ሳይቀሩ ምን እየተካሄደ ነው የሚል ነገር አንስተዋልና ብዙ ጥያቄ የሚነሳበት ነው። እንከኑ ከምንም በላይ እንከኑ እንዳልከው የደቡብ ሊባኖስ ጉዳይ የዚህ የምናየው ይሆናል። የዩራኒየም ጉዳይና የአሴት መለቀቅ ጉዳይ ከሆርሙዝ በላይ ሆርሙዝ ኦፍ ኮርስ ጀምረውታል። አንዳንድ መርከቦች እያለፉ ነው። እሱ ቀላል ነው፣ ናቹራል ስለሆነ ድሮም ይታለፍበት ነበር፣ አሁን ይታለፋል፣ ችግር የለውም። ግን እነዚህ 3 ነጥቦች ላይ ትንሽ አደገኛ ሁኔታዎች እየተፈጠሩ ይገኛልና ተስፋውም እስከምንድነው እንደው ይሄ እንትን ጨለምተኛ እንዳንሆን ተስፋም አለውና ተስፋውን ብናሳይ ልክ ነው። ተስፋው ከእንቅፋቱ ይበዛል። በጣም ብዙ ተስፋ አለው። አሁን ሰሞኑን ዛሬ ያለቀው የጂ7 ፈረንሳይ ውስጥ የተካሄደው የጂ7 ሀገራት ራሱ ሁሉም ደስተኞች ናቸው። ፕሬዚዳንት ትራምፕም ተጨምረው አሁን 7ቱም ሌሎችም ሀገራት ደስተኞች ናቸው። እነዚህ የዓለምን ሲግኒፊካንት አማውንት ኦፍ ኢኮኖሚ ማኔጅ የሚያደርጉ አካላት ከሰላም ስምምነቱ ጎን መቆማቸው ትልቅ አድቫንቴጅ ነው፣ እንዲሳካ ተስፋ ይሆናል። ኢራኖችም አሜሪካውያንም እነዚህ ወሳኝ አክተርስ ለሰላም ዝግጁ ሆነዋል። ፕሬዚዳንቱም
ሱፕሪም ሊደሩም በዲፕሎማሲ በኔጎሽዬሽን ነገሩ እንዲያልቅ መመሪያ ሰጥተውናል እያሉ ነው የኢራን ፕሬዝዳንትና ይሄም ትልቅ ስምምነቱ እንዲሳካ ትልቅ እድል የሚፈጥር ነው። እንትንም ይሄ ፐብሊክ ኦፒኒየን ብታይ ኦል ኦቨር ዘ ወርልድ ያለው ፐብሊክ ኦፒኒየን ጦርነቱን እንዲቆም የመፈለግ ነገር በመላው ዓለም ላይ ያለው እሱ ነው። ደጋግመን ያልነው ግን ለደህንነታችን ስለምንሰጋ በሚል እስራኤል ውስጥ ነው በጣም ጠንካራ ተቃውሞ ያለው እስራኤል ውስጥ ነው እንጂ ከዛ ውጪ በመላው ዓለም የሚያመጣው ኢኮኖሚክ ሪሊፍ ስላለ የሴኩሪቲ ሪሊፍ ስላለ ከግብርና ጋር የሚያያዙ ቤኔፊቶች ስላሉት የመሳካት እድሉ እጅግ ሰፊ ነው። አሁን ልክ እንደተጀመረው በድርድር ለእስራኤልም የደህንነት ዋስትና ተሰጥቶ ለሂዝቦላ ለደቡብ ሊባኖስ ነዋሪዎችም ደህንነት ተሰጥቶ ቢያንስ ተኩስ ማቆም ከዛ ደግሞ እነሱም ጊዜ ሰጥተው ችግራቸውን የመፍታት እድል አለ እና ተስፋው በጣም ትልቅ ነው። ይሄ በተለይ ከደቡብ ሊባኖስ ችግር ከተፈታ ኦልሞስት በቃ ፍሪ ራይድ በለው የመሳካት እድሉ በጣም ቀና ይሆናል እና ተስፋው ያመዝናል ካለበት ቻሌንጅ ይልቅ። ትንሽ ይችኛዋ የሊባኖስ ጉዳይ ነው አንደኛ። ስምምነቱም ደግሞ የሂዝቦላህን እስካሁን በርግጥ ግልጽ የሆኑ ነጥቦችን አልተመለከትናቸውም። 14 ነጥቦች ላይ ከዚህ ቀደም የነበሩትን ማጠናከርና አዳዲስ ማሻሻያዎችን ማድረግ አፕዴት ማድረግ እና መቀነስ ያለባቸው እየቀነሱ ነው እንጂ እዛው 14 አካባቢ ነጥቦች ላይ ነው የቆሙትና የሂዝቦላህን ሁኔታም እኮ በደንብ እንደው ከመገናኛ ብዙሃን ትራምፕ ይሄን ባይሉንም ወይም ደግሞ ግልጽ እነዚህ ሪቪዎቹን ባንመለከታቸውም ግን በተለያዩ መገናኛ ብዙሃን ትራምፕም ከሚናገሯቸው በኢራን በኩልም ያሉት ከሚናገሯቸው ሰብስበን የምንረዳው ነገር አለ። በቃ የሊባኖስ ጉዳይ ነው። የሊባኖስ ጉዳይ እንደ ሊባኖስ እንደ ሀገር ነው እንጂ እንደ ሂዝቦላ ደግሞ የሆነ ኤንቲቲ ስለሆነ የሂዝቦላን ጉዳይ የሚመለከቱ ነገሮች በደንብ አልታዩም። እንደውም የኢራን ኮንሰርን እኮ የሊባኖስ እንደ ሀገር እንደ መንግስቱ ሳይሆን የኢራን ጉዳይ ግልጽ መሆን ያለበት ነገር ሂዝቦላ ላይ ነው። ስለ ሊባኖስ ስታወራ ሂዝቦላ ላይ ነው እና በጣም የሚያሳዝነው ነገር ደክመ ስትገኝ አሁን ኢራንና እስራኤል ፖለቲካቸውን የሚያራምዱት በሰው ሀገር ላይ አሁን ባለበት ሁኔታ ፕሮክሲ ዋር ነው። ከፕሮክሲ ተሻግሮ ደግሞ ባንተ ሜዳ ሳያስፈቅዱ እስራኤልም በራሷ መንገድ ሳትፈቅድ የሊባኖስ መንግስት ሳይፈቅድላት ኢራንም የሊባኖስ መንግስት ሳይፈቅድላት ሁለቱም በሊባኖስ ፖለቲካ ላይ መግለጫ እስከማውጣት በርግጥ እስራኤል የሊባኖስን ድንበር ገፍታ ይዛለች። ደቡባዊ ሊባኖስን በጣም ሰፋ ያለ ቦታ ይዛለች። ባፈር ዞን ብላ ያካለለችው ባለፈው ያነሳ ነው የቢጫው መስመር እሱም እንዳለ ሆኖ ሰፊ ነው። ኢራንም ደግሞ ሂዝቦላን እንዳትነኩብኝ አይነት ነውና ሁለቱም በሰው ሀገር ላይ ይሄ የሚያሳይ ምንድነው ብዙ ጊዜ እንደዚህ አይነት ዓለም አቀፍ ጉዳዮች ሲነሱ ወደ አገርም ለማምጣት ወደ ዓለም ፖለቲካ በስፋት የምትለጥጣቸው ነገሮች አገር ላይ ሲመለሱም ያላቸውን ትርጉም ስለሚሰጡ ነውና ደክመ ስትገኝ አንዳንዴ እንዲህ ነው የምትሆነው። ማንም በራስ ላይ መግለጫ ያወጣባል። የራስ ኃይል አስከባሪ እስክታጣ ድረስ ያዳክመዋል። ጦር ሜዳ ከፕሮክሲ የተሻገረና መንግስትን ወክለ መግለጫ ተሰጣለ በሰው ሀገርና ይሄ ትልቅ ትምህርት ለዓለም የሚሰጥ ነው። በቃ መጠንከር በምንም ይሁን በምን እንደውም አንዳንድ ትንታኔዎች ይሄ ትልቅ ሌሰን ለዓለም ሰጥቷል። ሌሰኑ ሰላም እንደሚያስፈልግ ብቻ ሳይሆን መከበር በጦር መሳሪያ እና ሰሜን ኮሪያ እኮ ጁሽ የሚባል ሪዩት አላቸው ሰልፍ ሪላያንስ ልክ እንደ ሰልፍ ሲስተም እንደሚባለው ከፍ ብሎ ራስን መቻል መከላከል በጦር መሳሪያ ላይ መቆም ነው በቃ። ስለዚህ ሰሜን ኮሪያን አሁን ይሄ እንደው የእንትን አይነት ትንታኔ እንዳይሆን እንጂ ሰሜን ኮሪያ አሁን አሜሪካ ልክ ኢራን ላይ በፈጸመችው ልክ ጥቃት አስተነዝረም አንድ ነገር ቢወረወር የሚፈጠረው ነገር ስለሚታወቅና በቃ አገራት ወይ ኢኮኖሚያቸው ሆነ ካልሆነ the same time ደግሞ ላይክ እንደ ኢራን እንኳን የሚሳኤል አቅም ፈጥሮ የሚሳኤል ፓወር አዲስ አይነት እኮ ትሬንድ ነው የሚሳኤል ፓወር የመሆን ሲተኩሱብህ መልሰ መተኮስ አቅም መፍጠር አለብህና ዓለም ትምህርት ወስዳለች። የወሰደችው ሰላም አስፈላጊ መሆኑን ቢሆንም ግን ደግሞ ራስን ችሎ መቆምና መጠንከርም ያስፈልጋል። አንደኛ ኢራንም ላይ ጠንክሮ በመቆም አየነው። at the same time ደካማ ልፍስፍስ ሆኖ በመታየት ደግሞ የሊባኖስ መንግስት የሁለት ሀገር ጋዜጣዊ መግለጫ መስጫ ሆኖ አረፈ እና እነዚህ ነገሮች ልንወስደው እንችላለን። እንዳልከው ግን ተስፋ አለው። እንደው ኦፕቲሚስት ለመሆን ተስፋ አለው። እኔ ግን
እኩል ነው የማያቸው ትእዛዙ ይሳካል የሚለው በጣም ተስፈኛ ሆኜ ሳስበው እንደው ጉዳዩን በቃ በተስፋ ለማየት ወይም ደግሞ ጥሩ ነገር እንዲመጣ ዓለም ላይ ከመፈለግ አንፃር ተስፋው ያመዝናል ብዬ ልወስደው ብችልም ግን ስጋቶች ደግሞ እኩል እየሆኑ ቢመጡ ምክንያቱም አንደኛ ኢራንን ማነች እስራኤልን በአግባብ ያላሳተፈ ስምምነት ሆኖ የሚቀጥል ከሆነ አደገኛ ነው ያ ማለት የሊባኖስ ጉዳይ ነው ሲቀጥል ደግሞ ኢራን እስከ 17 የሚደርሱ የኒውክሌር ሳይንቲስቶቿን እና ፊዚስት የሚባሉትን ያጣችበት የዩራኒየም ጉዳይ እና አያቶላ አሊ ሀመኒን ያጡበትን ጦርነት አሁን ደግሞ በሰላም ስምምነት ላይ ዘግተውት ዩራኒየም አራግፈው ሰጥተው ወይም ደግሞ አንተ ባለፈው ቆንጆ አገላለጽ የገለጽከው የዩራኒየም አቅሙን እያሳነስከው የዌፐን ግሬድ እንዳይደርስ ያረክ የመሄድ አይነት ነገር እዛም ውስጥ ከገቡም ጥሩ ግን እነዚህ ነገሮች ከታሪካቸው ስትመለከተው ትንሽ እንትኑ ስጋቶች በቃ መሳ ለመሳ እየሆኑብኝ መጡና እንግዲህ ምክንያቱም እዛ አካባቢ ባለፈው እንደተነጋገርነው ነው አንድ ችግር እንትን ካለ አሁን 14 ነጥቦች እንዳሉ እየተነገረን ነው እየገመትን ነው 13ቱም ሰክሰስፉል ሆኖ አንደኛው ካልተሳካ 13ቱ ባንድ ምሽት የሚጣሱበት ቀጠና ነውና የአገራቱን ባህሪ የአሜሪካን ባህሪ እንደዛ ነው የእስራኤል ናት እንደምታውቀው ኢራን ናትና ከዛ አንፃር የሆነ መሳ ለመሳ ስጋትና ተስፋ የሆነ መጣብኝ የሚለውን ለማንሳት ነው የሊባኖስ ጉዳይ ነው አሁንም አስቸጋሪ የሆነ የመጣውና የአሜሪካና የእስራኤል መሪዎች ፖለቲካዊ ሰጣ ገባ ውስጥ ናቸው ኦፍ ኮርስ ኔታንያሁና ትራምፕ ባለፈው እንዳልነው መጥፎና ደግ መነጋገር ከዛም በአደባባይ አደገኛ የሆኑ ቃላት መለወጥ ላይ ገብተዋል ይሲባል ግን አሜሪካና ኢራን የሚጣሉ ናቸው ብሎ አሁን ባላቸው ስታተስ መገመት ከባድ ነው የሚጣሉ አይደለም ፖለቲካ ያው እንደሚባለው ካልጠቀምከው ትቶ ይሄዳል ቢባልም ግን እነዚህ ሀገራት እንደዛ የሚባባሉ አይደለም ቀደም ያነሳው እንደ ኤፓክ የተሰኘው የሎቢ ግሩፕ ቀላል አይደለም ኮንግረሱን ማኒፑሌት ያደርጋል እኔ እንዳውም ኦኬ ፐብሊክ እንትን ላይ ይችላል በእነዚህ በስዊንግ ስቴቶች ላይ በሚሰሩ የድምጽ ማስቀየር ሂደት ላይ እንዲህ አይነት ተቋማት ትልቅ እንትን አላቸውና አዲስ ነገር አይደለም ባይዘ በ1948 እንትና ማናቸው ዴቪድ ቤንጎሪዮን እና ሃሪ ኤስ ትሩማን አለመግባባት ነበራቸው ግን አሜሪካና ኢራን እስራኤል ደግሞ እንደ ሀገር አብረው ሲሰሩ የነበሩ ናቸው እና አይዘንሃወር 1950ዎቹ አካባቢ ላይ ይሄ የስዊዝ ክራይሲስ ከሱ በኋላ በነበራቸው ሰጣ ገባ ወይም ደግሞ የሲናይ በረሃን ለቀሽ ውጭ ምናምን የሚል ትእዛዝ ሲሰጡ ያኔም አለመግባባት ነበራቸው እና አይዘንሃወር ዘመን ከዛም ደግሞ እነ ሮናልድ ሬገን እነ ጆርጅ ሀበወከር ቡሽ ኔታንያሁና ኦባማም የምታውቀው ነው አለመግባባት ነበራቸው ባይደንም ጋር በተለይ በጋዛው ጦርነት እንደዚህ ነበር ኔታንያሁ እንኳን ከሁለት የአሜሪካ መሪዎች ጋር አይግባቡም ነበር አሁን ትራምፕ እንግዲህ በሁለተኛው ዙር ሶስተኛው ሆኖ መጡ እንደው ከኔታንያሁ አንፃር እንኳንና የተለመደ ነው አለመግባባታቸው ግን አንድ ቀን ደግሞ አስተካክለው ትልቁን የስትራቴጂ ጥቅማቸውን ያስኬዳሉ ተብሎ የሚታሰባና እንዴት ሊታይ ይችላል ይሄ የስትራቴጂ ለውጥ እኔ አንድ ጉዳይ የተመለከትኩ ነበር አሜሪካ ስትራቴጂዋን ቀይራ ምንም እንኳን ኢራን ጋር ወዳጅ ልትሆን ባትችልም የመካከለኛው ምስራቅ ላይ ከነዚህ ከገልፍ ሀገራት ወይ አረብ ኤሚሬቶችን ወይ ከነ ኩዌት ወይ ከነ ሳውዲ አንዱን ፒክ አድርጋ የእስራኤልን ሮል ሰጣቸው እስራኤል እንደሆነ ሉዓላዊ ሀገር ራሷን ይችላል ሊቀጥል የምትችልበትን አጋጣሚ ሊፈጥሩ ይችል ይሆናል የሚልም ሐሳብ አለ ግን አይ ዶንት አግሪ በዚህ አይ ዶንት ባይ ዲስ ግን እንደዚህ አይነት ሐሳቦች አሉ ምን አለ አውዱ ላይ እንደው ካለው አረዳድ አንፃር ሹር ጥሩ ፖይንቶችን አንስተሃል ከመጀመሪያው እንደው ከደቡብ ሊባኖስ ብንነሳ እንዳልከው የሌሎች ሀገራት የፕሮክሲ ዋር መናኸሪያ እንዳትሆን አንድ የሀገር መሪ ሀገሩን ማጠናከር አለበት ራስህን ነው መጠበቅ ያለብህ እንዲያውም በዓለም አቀፍ ግንኙነት ውስጥ ሪያሊስት የሚባል ቲዮሪ አለ እነሱ ሌት ተቀን የሚመክሩት እንደዛ ነው ራስህን መጠበቅ ማጠናከር አለብህ ነው የሚሉት ሰላም ከፈለክ ለጦርነት ተዘጋጅ የሚል ፕሪንሲፕል አላቸው በዚህ መሰረት አገርን ጠብቅ ተገቢ ነው ሌሎች እየመጡ ባንተ ሜዳ ባንተ ልጆች ደም እንዳይነግዱ ሀገርህን ጠብቅ የሚባለው ምክር የሀገራት መሪዎች መቼም መርሳት የለባቸውም አንድ በል ሁለተኛ ወደ ደቡብ ሊባኖስ ጉዳይ ስንመጣ ሂዝቦላ ከኢራን ጋር ሪሌሽንሺፕ እኮ የተፈጠረው
ሊባኖስ ውስጥ ያለው የፖለቲካ ሲስተም ኢንክሉሲቭ ባለመሆኑ ነበር። ኢንክሉሲቭ አልነበረም እና ደቡብ ሊባኖስ አካባቢ ያሉ የሺያ እምነት የሚከተሉ ሙስሊሞች በጣም ተገፍተው ነበር እና የተለያየ ችግር ባጋጠማቸው ጊዜ የሊባኖስ መንግስት አልደረሰላቸውም። ብዙ መከራ ብዙ ዋጋ ከፍለዋል። ከዛ በኋላ ነው በ80ዎቹ የራሳቸው ሚሊሻ አቋቁመው አብሯቸው ከሚሰራ ኃይል ጋር ተባብረው ከኢራን ጋር ተባብረው እየተጠናከሩ መጥተው እዚህ የደረሱት እንጂ ዝም ብሎ የኢራን መጫወቻ ለመሆንም አይደለም። ታሪካዊ መነሻ አለው። ሂዝቦላ ከኢራን ጋር በጣም የጠበቀ ግንኙነት እንዲኖረው የሊባኖስ መንግስት ለሁሉም ዜጎች ኢንክሉሲቭ ሆኖ የሁሉንም ጥቅም አለማስከበሩ፣ በሴኩሪቲ ገለል ገፋ መደረጋቸው፣ በኢኮኖሚ ገፋ መደረጋቸው መፍትሄ እንዲፈልጉ አስገድዷቸዋል እና ያ ነው ሂዝቦላ ከኢራን ጋር እንዲሰራ ያደረገው እንጂ የኢራን እንደ መጫወቻ አሻንጉሊት ለመሆን ፈልገውም አይደለም። በጣም ብዙ ታሪካዊ ቪዲዮዎች ሁሉ አሉ። መንግስት አልደረሰልንም፣ ደቡብ ሊባኖስ ውስጥ የሚካሄዱ ችግሮች ላይ የት አለ መንግስት የሚደርስልን ብለው ሲቆጩ ነበር። ያ የታሪክ መነሻ አለው። ሁለተኛ ቅድም ያልነውን አለመርሳት ነው። ማንም ሀገር መጥቶ ባንተ መሬት፣ ባንተ ልጆች፣ ባንተ ሪሶርስ እንዳይጫወትብህ የዛ ሀገር መሪ 24/7 ብሔራዊ ጥቅሙን በደንብ አድርጎ ማስጠበቅ፣ ያለበለዛ ሁሉም እንዳሻው ነው የሚያደርጉት። በጣም የሚያሳዝኑ ወንድምና እህቶች አሉን። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ ዓለም ፍትሃዊ ብትሆን በዓለም አንደኛ ሀብታም መሆን የነበረባት ዲሞክራቲክ ሪፐብሊክ ኮንጎ ናት ይባላል። ግን ማንም መጥቶ የሆነ ሚሊሻ ግሩፕ ያቋቁማል፣ ሪሶርስን ይዘርፋል። የቤት ስራህን ካልሰራህ የማንም መጫወቻ ነው የምትሆነ ነው። ያ ነገር አለው። የሂዝቦላ ታሪካዊ መነሻ ስላለው ነው ለኢራን እንደዚህ የሚወግኑት። ሌላው የአሜሪካና የእስራኤል ግንኙነት የስትራቴጂክ ሽፍት ይኖረዋል ወይ? ባለፈው እንደተነጋገር ነው ቢኒ፣ እኔ አይመስለኝም። አንዳንድ ጊዜ ውሳኔ ስትወስን ታመዛዘናለህ። አሁን በደቡብ ሊባኖስ ያለው ችግር ከአሜሪካና ከእስራኤል ግንኙነት የቱ ይበልጣል ብለህ ብታየው የሁለቱ ግንኙነት ያመዝናል። አሁንም በመሪዎቹ መካከል ክፉ ደግ መነጋገርም ቢኖር ጥንካሬ ይመዘን። ለምሳሌ አሜሪካና እስራኤል በመካከለኛው ምስራቅ አንድ የጋራ ጥቅማቸው ምንድነው ብትል አሜሪካም እስራኤልም ኢራንን ቼክ ማድረግ ይፈልጋሉ። መካከለኛው ምስራቅን ኢንፍሉዌንስ እንዳታረግ የኒውክሌር ጦር መሳሪያ ታጥቃ የመካከለኛው ምስራቅን እንዳትቆጣጠር እስራኤልም ትፈልጋለች፣ አሜሪካም ትፈልጋለች። ይሄ ጉዳይ ያግባባቸዋል። የማይቀየር የጋራ ጥቅማቸው ነው። አንደኛ። ሁለተኛ አሜሪካ ለእስራኤል ወደ 3 ቢሊዮን ዶላር ወታደራዊ አመታዊ ድጋፍ ታደርጋለች ቢባልም እስራኤልም እኮ ለአሜሪካ አስተዋጽኦ ታደርጋለች። በተለይ የሚሊተሪ ቴክኖሎጂ ፕሮዳክሽን ላይ፣ ሌሎች እነዚህ ከቲንግ ኤጅ የሚባሉ የቴክኖሎጂ ፕሮዳክሽን ላይ አሜሪካና እስራኤል እኮ እጅና ጓንት ሆኖ ነው የሚሰሩት። እስራኤል ውስጥ ትልልቅ የሪሰርች ማዕከላት፣ የኢኖቬሽን ማዕከላት አሉ። እነሱ ለአሜሪካ አብሮ ነው የጋራ ነው ጥቅሙ። እስራኤልንም እየጠቀሙ አሜሪካም በእስራኤል ሪሰርቸሮች በእስራኤል የቴክኖሎጂካል አውትፑትስ እየተጠቀሙ ነው። ይሄ ነገር አያስፈልጋቸውም ወይ ብትል ያስፈልጋቸዋል። ኢራንን ቼክ ማድረግ ይፈልጋሉ። በቴክኖሎጂ አብሮ መስራት ይፈልጋሉ። ይሄ ስትራቴጂው እንዳይቀየር ያደርጋል። በሶስተኛ ደረጃ አሜሪካ እስራኤልም ሌሎችም ያሉበት አብርሃም አኮርድ የተጀመረ አለ እና ዲፕሎማቲካሊ በኢንተለጀንስ አብሮ ጠንካራ ግንኙነት አላቸው። እነዚህ ግንኙነታቸው ማስቀጠል ይፈልጋሉ እስራኤልና አሜሪካ። እነዚህ ጥቅሞች ይበዛሉ ወይስ ይሄ የሰላም ስምምነቱን የሚያደፈርሰው የደቡብ ሊባኖስ ጉዳይ? ሂዝቦላ ቢያንስ የእስራኤልን እውቅን መኖር ህልውና ሪኮግናይዝ ባያደርግ በተኩስ አቁም እንኳን ጦርነቱ ማስቆም ይቻላል። ከዚህ በፊት ሲደረግ እንደነበረው ሂዝቦላና እስራኤል እየተዋጉ የተኩስ አቁም እየተስማሙ በሲዝፋየር ቀጥለዋል በተደጋጋሚ። አሁንም የሰሜን እስራኤል ነዋሪዎችን ደህንነት ለእስራኤል አስጠብቆ የደቡብ ሊባኖስ ነዋሪዎችንም ጥቅም ለሊባኖስ ለሂዝቦላ አስጠብቆ በተኩስ አቁም ማስቆም ይቻላል። ይሄን ፈቶ አብሮ መስራት ይጠቅማቸዋል እንጂ በዚህ ጉዳይ የቴክኖሎጂ የጋራ ጥቅማቸውን ኢራንን ቻሌንጅ የማድረግ የጋራ ጥቅማቸውን በአብርሃም አኮርድ የጀመሩትን ትልቅ የመካከለኛው ምስራቅ ፕሮጀክት አሜሪካውያን በቀላሉ የሚተውት አይመስለኝም እና ትልቅ የሆነ ስትራቴጂ ሺፍት ላይመጣ ይችላል።
ምናልባት በጣም እየተካረሩ ከመጡ እኮ የሊደርሺፕ ቼንጅም መጥቶ የሁለቱ የጋራ ጥቅም ሊሄድ ይችላል እንጂ በጣም ተቀራራቢ እጅና ጓንት ሆነው የሚሰሩ ሀገራት ናቸው አሜሪካና እስራኤል እና በዚህ ምክንያቶች ሳየው ስትራቴጂክ ሜጀር የሆነ ስትራቴጂክ ሺፍት የሚመጣ አይመስለኝም። አሁንም ፖዚሽኔ እሱ ነው። ልክ ነው። የመጉሻሸም ይኖራል። ቅድም ያነሳውልም ከሃሪስ ትሩማን እስከ ቡሽ ድረስና ራሳቸው እስከ ኔታንያሁ ድረስ አለመግባባት በመሪዎች ደረጃ አለ። የፖለቲካ ባህሪም ነው። ትራምፕና ኔታንያሁ እኮ በአሜሪካ ፕሬዚደንቶች ታሪክ በዋይት ሀውስ ታሪክ እንደ ፕሬዚዳንት ዶናልድ ትራምፕ ማን ለኢራን ለእስራኤል ወዳጅ ይሏቸው ነበር። ማንም የለም እንደሳቸው ነው። ኦፍ ኮርስ ልክም ነው እኮ የኢየሩሳሌም የእስራኤል ዋና ከተማ አድርገው የሰጧቸው 2017 ላይ እንደመጡ ትራምፕ ናቸው። ከዛ ደግሞ የጎላን ሄይትስ ወይም ጎላን ተራሮችንም እንደዚሁ ወደ እስራኤል ግዛት እንዲሄዱ ከመንግስታቱ ድርጅት ውጪ እውቅና ውጪ ያደረጉት እሳቸው ናቸው። በዛ ላይ በዌስት ባንክ ያሉ እንቅስቃሴዎች ኢቭን ጁዳ ኤንድ ሴሜሪያ የሚባለው ዌስት ባንክን እስራኤል አታውቀውም። ጁዳ ኤንድ ሴሜሪያ ብላ ነው የምትወስደው። በሱም ኮንሰፕት ውስጥ ያሉ ሰው ናቸው ተብሎ ነው የሚታሰበውና ወዳጅ ነበሩ በመጀመሪያው ዙር ጊዜያቸው። አሁን ደግሞ እስከ ተወሰነ ጊዜ ላለፉት 4 እና 3 ወራት ነው የኔታንያሁና የትራምፕ ልዩነት እየጎላ የመጣው እንጂ ልዩነቶች ሁሉ ይኖራሉ። በወዳጆች መካከል ደግሞ እንዲህ አይነት ነገር የተለመደ ነው። ልዩነት አይኖርም ማለት አይደለም፣ ግን እናረቃቸዋለን የሚል ሀሳብም እንደዚሁ ቴክኒካሊ ፖለቲከኞቻቸው ይነግሯቸዋል። ግን ትንሽ ዓለም ሰላም ስምምነቱን ምላሿ ነው በጎ የሆነ መምጣቱ የገልፉ ሀገር ሁሉም ተስማምቷል። በዚሁ አጋጣሚ ግን አንድ አረብ ኤሚሬቶች ኢራን ጥቃት እንዳሰነዝርባት ገንዘብ ከፈለች የሚል አንድ መረጃ በዓለም አቀፍ መገናኛ ብዙሃን ሲጋራ ነበርና እሱ ፎልስ ክሌም ነው የሚል ወይም ደግሞ ሀሰት ነው የሚል መረጃም ስመለከት ነበርና አንዳንዴ በጣም የማይመስሉ ነገሮች የምታይበት ቀጠና ሆነዋል። አንዳንዶቹ በጣም አንፕሬዲክታቢሊቲያቸው በዚህ ልክ እየከፋ የሄደም ነው። አንድ ሀገር እንዳትመታኝ ብር ውሰድ የሚልበት ትንሽ ቻይልድሽ የሆነ አንላይክሊ ይመስላል። ግን መረጃው ወጥቶ ነበር፣ እኔም ተመልክቼው ነበር። ግን ወዲያውኑ ደግሞ ሀሰት ነው የሚል ሀሳብ ሰጥ። እንዲያውም አረብ ኤሚሬቶችና ሳውዲ አረቢያ በኢራን ፖለቲካ ላይ ትልቅ ጥያቄ ያላቸው ናቸውና ስትራቴጂካሊ የተወሰነ ለውጥ ሊመጣ ይችላል ተብሎ ቢታሰብም ግን በጥቅሉ የዓለም ምላሿ በጎ የሆነ መጥቷል። እንዳልከው G7ም ላይ ባይዞይ ቻይናና የቻይናው ፕሬዚዳንት ሺ ጂንፒንግና ፕሬዚዳንት ቭላዲሚር ፑቲንን ዶናልድ ትራምፕ አመስግነዋል። ትልቅ ተሳትፎ አድርገውልናል የሚል ሀሳብ ሰጥተዋልና ዓለም በሁሉም በአፍሪካ ቀንድም ጨምሮ ባንናገረውም በመንግስት ደረጃ ባይነገርም ግን ሰላማዊ የሆኑ ነገሮች እየተመለከትን ይገኛልና ምናልባት ጠቅለል ያለ ሀሳብ በእንደቃ ምናምን ካለ? አይ ብዙዎቹን አንስተናቸዋል። አሁን ይሄ መካከለኛው ምስራቅ ረገብ ብሎ ያገኘውን ፎይታ በሆነ ዘዴ በሆነ ጥበብ የደቡብ ሊባኖስንም ችግር መስመር አስይዘው ኮምፕሊት ቢሆን ደስ ይለኛል። ደቡብ ሊባኖስም ያው ሰዎች እየሞቱ ነው፣ የሴኩሪቲ እንትኑ አላቆመምና ያም እንደው መስመር ቢይዝና የሰላም ነገር የምንሰማበት መካከለኛው ምስራቅ ቢሆን ደስ ይለኛል። ይሄኛው እንዲሳካ መልካም ምኞት መመኘት ነው እንጂ በዓለም አቀፍ ደረጃ ፖዚቲቭ ምላሽ ያገኘ ስምምነት ነውና እኔም ደስተኛ ነኝ። እኛም ሰፊ ጊዜ ሰተን የምንወያይበት እኛም ላይ ኢምፓክቱ ስለሚታይና በዓለም ፖለቲካም ላይ አዳዲስ ነገሮችን ይዞ ስለሚመጣ ነው በሚለው ነው። ግን አፍተር ኦል አንድ ሀገር ደካማ ሲሆን የሊባኖስ እጣ ፋንታ ነው መግለጫ እኔም የምሰጠው ሊባኖስ ላይ ሄጄ ነው፣ አንተ የምትሰጠው ሊባኖስ ላይ ሄዳ ነውና የሀገራት መንግስታት መጠንከር አለባቸው። የመንግስት መጠንከርም ብቻ ሳይሆን ዜጋውን መንቃት፣ የተለያዩ የፖለቲካ ልዩነት ያላቸውም ኃይሎች አንድ ላይ ሆነው ትልቁን ምስል የሀገርን ምስል ማስቀደም እንዳለባቸውም መልእክት የሚሰጥም ስለሆነ ነው ትኩረት ያደረግንበት። በቅዳሜው ፕሮግራማችን ሰፋ አድርገን ጊዜ በደንብ ወስደን ስምምነቱ የሚፈጸም የለ ወይም ሜሞራንደም ኦፍ አንደርስታንዲንግ ስለሚፈረም በደንብ ጉዳዮችን አርብ ለቅዳሜ ያው ኢየሩሳሌም ይሸበራል ይባል የለ በዘፈኑ የሆነ ነገር ይለይለታልና እናየዋለን። የዛሬውን በዚህ እናጠናቅ። ቅዳሜ በስፋት እንመለስበታለን። እሺ ኦልራይት። ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ የመካከለኛው ምስራቅ ጉዳዮችን አንስተናል። ዛሬም እንደወትሮው ተዛዙ መሐመድና ቢኒያም ካሲ አብናችሁ ቆይታ አድርገናል። ቸር ጊዜ ሁላችሁ